በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለከበረው ስሙ ይሁን። ባለፈው መንፈሳዊ ታሪካችን ያዕቆብ ልጆቹን እህል ይሸምቱ ዘንድ ዳግመኛ ወደ ግብፅ እንደላካቸው፣ እነርሱ ግን የግብፁ ገዢ ታናሹ ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩትም ብሎናልና ብንያምን ካልያዝነው አንሄድም እንዳሉት፣ ያዕቆብም በተጨነቀ ጊዜ ይሁዳ ለብንያም እንዴት ዋስ እንደሆነው፣ ያዕቆብም አማራጭ ሲያጣ ብንያምን አብሯቸው እንደሰደደው፣ እነርሱም ወደ ዮሴፍ በመጡ ጊዜ ስጦታን እንዳመጡለትና እነርሱም በዮሴፍ ፊት ሰግደው እንዴት ባለ ሁኔታ ክብርን እንደሰጡት ተምረናል። ከዚህም ታሪክ እግዚአብሔር የሾማቸውን ሁሉ ማክበር የክርስቲያናዊ ምግባር በመሆኑ ለወላጆቻችን፣ ለአረጋውያን፣ ለመምህራን፣ ለካህናት አባቶች፣ ሀገርን ለሚያስተዳድሩ ባለሥልጣናት ሁሉ የሚገባቸውን ክብር ልንሰጥ እንደሚገባ ተምረን ነበር። በዛሬው መርሃ ግብራችን ደግሞ ዮሴፍ ራሱን እንዴት ባለ ሁኔታ እንደሚገልጥላቸው የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሴፍ ራሱን ስለመግለጡ ኦሪት ዘፍጥረት ምዕራፍ 44 እና ምዕራፍ 45። ወንድሞቹም በግብፅ ከዮሴፍ ጋር ከበሉና ከጠጡ ደስም ካላቸው በኋላ ዮሴፍ የቤቱን አዛዥ እንዲህ ብሎ አዘዘው፣ አበይታቸው የሚያነሳውን ያህል እህል ሙላላቸው፣ የሁሉንም ብር በየአበይታቸው አፍ ጨምረው፣ በታናሹ አበይት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው አለው። እርሱም ዮሴፍ እንዳለው አደረገ። ነግህ ወይንም ጠዋትም በሆነ ጊዜ ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናብተው ወጡ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለው፣ ተነስተ ሰዎቹን ተከተላቸው፣ በደረስክባቸውም ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበትን ምስጢርም የሚያውቅበትን ጽዋ የሰረቃችሁ አይደለምን? ባደረጋችሁት ነገር በደላችሁ በላቸው አለው። የቤቱም አለቃ እነርሱን ተከትሎ ደረሰባቸው፣ ይህንንም ቃል ተናገራቸው። እነርሱም እንዲህ አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎች ይህን ነገር የሚያደርጉ አይደሉም። እነሆ በየአበይታችን አፍ ያገኘነውን ብር ይዘን እኮ ከከነዓን አገር ወደ እናንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት ትሰርቃለን? ከባሪያዎች ጽዋው የተገኘበት እርሱ ይሙት፣ እኛ ደግሞ ለጌታችን ባሪያዎች እንሆን አሉት። እርሱም አለ፣ አሁንም እንዲሁ እንደነገራችሁኝ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተ ንጹሐን ትሆናላችሁ አላቸው። የየራሳቸውንም ፈጥነው አበይታቸውን ወደ ምድር አወረዱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አበይት ውስጥ አገኘው። በዚህ ጊዜ ልብሳቸውን ቀደዱ፣ አበይታቸውንም በአህዮቻቸው ላይ ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ቤት ገባ። ዮሴፍም ገና ከዚያው ከቤቱ ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድን ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም ለጌታዬ ምን እንመልሳለን?
ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበቱ ደግሞ ለጌታዬ ባሪያዎቹ ነን አለ። ዮሴፍም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበት ሰው እርሱ ባሪያ ይሁነኝ። እናንተም ወደ አባታችሁ በደህና ውጡ አላቸው። በዚህ ጊዜ ለብንያም ዋስ ሆኖ ከአባቱ ዘንድ ያመጣው ይሁዳ ወደ እርሱ ወደ ዮሴፍ ቀረበ፣ እንዲህም አለ፣ ጌታዬ ሆይ እኔ ባሪያ በጌታዬ ጆሮ አንዲትን ቃል እናገር ዘንድ እለምናለሁ። እኔንም ባሪያን እባክህ አትቆጣኝ። አንተ እንደ ፈርዖን ነህና ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልነው፣ ሽማግሌ አባት አለን። በሽምግልና የወለደው ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ። አባቱም በጣም ይወደዋል አለ። አንተም ለባሪያዎችህ ወደ እኔ አምጡት እኔም አየዋለሁ አልክ። ጌታዬም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩትም አልከን። ወደ ባሪያህም ወደ አባታችን በተመለስን ጊዜ የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም። ታናሹ ወንድማችን ከኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሹ ወንድማችን ከኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና አልነው። ባሪያ አባቴም እንዲህ አለ፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱ ከእኔ ወጣ፣ አውሬ በላው አላችሁኝ። እስከ ዛሬም አላየሁትም። ይህንም ከእኔ ለይታችሁ ደግሞ ብትወስዱ ክፋትም ቢያገኘው ሽበቴ በሐዘን ወደ መቃብር ታወርዱታላችሁ። አይሆንም አለን። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናው ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ አባታችን ይሞታል። ባሪያዎችም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ይወርዳሉ። እኔ ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ ብዬው ነበር ለአባቴ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለበለዚያ ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት ብዬ እወጣለሁ? አባቴን የሚያገኘውን መከራ እንዳላይ በማለት ይሁዳ በእውነት የልቡን መመለስና እውነተኛ ታማኝነቱን ዋስትናውን አረጋገጠ። በዚህ ጊዜ ዮሴፍ ልቡ ተነካ፣ ራሱንም ከዚህ በላይ መደበቅ አልሆነለትም። በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለው። ሰዎቹንም ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ምንም ቢሆን የቤተሰብ ገመና በባዕዳን ፊት አይገለጥምና። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም ከወንድሞቹ መካከል። ወንድሞቹም እጅግ ደነገጡ። ቃሉንም ከፍ አድርጎ ዮሴፍ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልተቻላቸውም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ኑ ወደ እኔ ቅረቡ አለ። ወንድሞቹም ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አላቸው። ወንድሞቹም ክፋትን ቢያደርጉበትም ዮሴፍ ግን ቀና ልብ ስለነበረው ለበጎ ሆኗል ብሎ ተረጎመው። ወንድሞቹንም ይቅር አላቸው። ዮሴፍም በመቀጠል እንዲህ አለ፣
ይህ 2ቱ ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖን እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድር ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘጊ። በጌሴም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆችህ የልጅ ልጆችህ፣ በጎችህና ላሞችህ፣ ከብትህንም ሁሉ ይዘህና በዚያ አንተና የቤትህ ሰዎች የአንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የረሃቡ ዘመን ገና 5 ዓመት ቀርቶአልና አላቸው። ዮሴፍም ደግሞ እንዲህ አለ፣ እነሆ ለእናንተ የተናገረቻችሁ የእኔ አፍ እንደሆነች የእናንተ ዐይኖች አይተዋል፣ የወንድሜ ብንያምም ዐይኖች አይተዋል። ለአባቴ በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትን ሁሉ ንገሩት፣ አባቴንም ወደዚህ ፈጥናችሁ አምጡት አላቸው። የወንድሙ የብንያምንም አንገት አቅፎ አለቀሰ። ብንያምም በዮሴፍ አንገት ላይ አለቀሰ። ወንድሞቹን ሁሉ ዮሴፍ ሳማቸው፣ በእነርሱም ላይ አለቀሰ። ከዚህ በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላቱ ደስ ተሰኙበት። ፈርዖንም ዮሴፍን እንዲህ አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህንን አድርጉ፣ ከብቶቻችሁንም ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁንም ይዛችሁ ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ ሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ኑ፣ ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና ሲል ፈርዖን ለዮሴፍ ነገረው። የእስራኤል ልጆችም እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስን ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅንም በረከት የተሸከሙ 10 አህዮችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራን የተሸከሙ 10 ሴት አህዮችን ላከ። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በእርሳችሁ አትጣሉ አላቸው። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓን ምድርም ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ለአባታቸው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል አሉት። ያዕቆብም የሚወደው ልጁ ዮሴፍ በሕይወት እንዳለ ሲሰማ ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ሁሉ ነገሩት። ያዕቆብን አባታቸውን ያመጡት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው ሄዳለሁ አለ። ልጆች፣ የሚገርም ታሪክ ነው አይደል? አዎን ይገርማል። ዮሴፍ ወንድሞቹ ከፊተኛው ማንነታቸው መቀየራቸውን እንዴት በጥበብ እንዳረጋገጠ ራሱንም የገለጠበት መንገድና ይቅርታው ድንቅ ነው። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ዮሴፍ ለምን መጠጫ ጽዋውን በብንያም አበይት ውስጥ እንዲሸሽጉ አደረገ? ጽዋው በብንያም አበይት ውስጥ ሲገኝ
ወንድሞቹ ምን አሉ? ይሁዳ በዮሴፍ ፊት ስለ ብንያም እንዴት ዋስ ሆነ? ዮሴፍ ራሱን ለወንድሞቹ እንዴት ገለጠ? ዮሴፍ በቅን ልቦናው ለወንድሞቹ እንዴት ይቅርታ አደረገላቸው? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት ክፉ ቢደረግብን እንኳን ነገሮችን በቅን ልቡና ተመልክተን ነገር ሁሉ ለበጎ መሆኑን መረዳት አለብን። ነገሮችን ሁሉ በቀና መመልከት ለይቅርታ የተከፈተ ልብ እንዲኖረን ያግዛል። ካልሆነ ግን ጊዜና ቦታ ተመቸን ብለን ክፉ ባደረጉብን ላይ በቀልን ካደረግን ከእግዚአብሔርም ሆነ ከራሳችን ሊያጣላን ይችላል። እንዲያውም ጌታችን መድህናችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ፣ እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና እንዳለን። ስለዚህ ክፋትን በቅንነት በደልን በይቅርታ ማለፍ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ስሙ የተከበረ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።